ለአንተም ለሄርሜላም ለቡዜም የምጥራው ወረቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ጤና ይስጥልኝ ውድ ዩቲዩብ ቻናል የቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ትላንትና ሩታችን እንግዲህ የመጨረሻ ውሳኔዋን ወስናለች ማለት ነው። ተገቢ የሆነ ውሳኔ እንደራሴ ማለት ነው። ምክንያቱም በተደጋጋሚ ሄርሜላም ጋር ሄዳለች፣ ቡዜንም አግኝታቸዋለች፣ እንዲሁም ደግሞ አቶ አብርሃምንም አናግረዋለች። ጭራሹኑ ቀልደውባታል። ስለዚህ ያለው አማራጭ ምንድነው? ልጇን ለማስመለስ ወደ ህግ ጋር መሄድ ነው። ተመራጭ ነው። ምክንያቱም መጀመሪያ ሌላ ነገር ውስጥ ከመግባቷ በፊት ጥረት አድርጋለች። ማንም ሰው ከዚህ በኋላ አብርሃምና ሌሎች ግብረ አበሮቹን አሳሰረች ብሎ ቡራ ከረዩ ቢል የሚሰማው ሰው የለም። ምክንያቱም መጀመሪያ ቅድመ ንግግር አድርጋለች። ቅድመ ጥንቃቄ እንደሚባለው ጠይቃቸዋለች። ልጄን በሰላም መልሱልኝ ብላለች። የሚሰማት ስለሌለ ወደ ህግ አግባብ ሄዳለች። ማንም ሩታን ከዚህ በኋላ ሊወቅስም ሊናገርም የሚችል አንደበት ሊኖረው አይገባም ብዬ ነው ማስበው። ከዛም ባለፈ እንግዲህ እነሱ እንደ ቀልድ ነው ያዩት አይደለ የልጁን ጉዳይ። እሷ ግን እናት ናት፣ ፈተና ያየችበት ልጅ ነው። እንዲህ በቀላሉ ሊቀለድበት የሚገባ ነገር አይደለም የልጅ ነገርና ስለዚህ ስሜቱ እንደዚህ አይነት ሁኔታ ላይ ሆና ካልተረዷት ያለው አማራጭ ወደ ህግ አግባብ መሄድ ነው። ስለዚህ የጥሪ ወረቀት ደርሷቸዋል። ዛሬ እንግዲህ ይቀርባሉ ወይም ወደ ህግ ይሄዳሉ ብዬ አስባለሁኝ። ከዛም ባለፈ እንግዲህ ዴቭ መጥቷል። የዴቭ አመጣጥም በጣም አስገርሞኛል። እውነት ለመናገር የመጣውን ሁሉ አሜን ብለን አጨብጭበን የምንቀበል ኦዲየንሶች አለን ብዬ አላስብም። ያው ዴቭ የመጣበት አመጣጥ እኔ ልጁን ለመንጠቅ አይደለም ቤትሽ ያኔ የመጣሁት ልጁ በአግባቡ እንዲያድግ ነው፣ በቤተሰብ ውስጥ እንዲሆን ነው፣ ከእናንተ መካከል ጭቅጭቅ እንዲወጣ ብዬ ነው፣ ያንን አስቤ ነው ብሏል። እሱ በራሱ በኩል ሜቢ እንደዛ ማስቦ ሊሆን ይችላል። ነገር ግን ዴቭ ያልገባው ነገር ይሄ ሁሉ ዘመን እኮ ማለት ነው ይሄ ሁሉ ፈተና ስታይ፣ ይሄ ሁሉ መከራ ስታይ፣ እንዲሁም ደግሞ የገዛ ወንድሙ በትዳር ላይ ሌላ ሴት ሲያመጣ እንደዚህ አይነቱ ወንድ ደጋፊ ሆኖ መገኘትም አልነበረበትም። መጀመሪያ ሲመጣ በነበረበት አመጣጥ ዴቭ ቢቀጥል ኖሮ እስካሁን ድረስ ቀጥተኛ ኦዲየንስ ይኖረው ነበረ። አብዛኛው ትናንትና ቪዲዮ ላይ በነሩታ ቪዲዮ ላይ ሲሰድቡት ነበር። ዴቭን ወላዋይ፣ አለቅላቂ የሚባሉ ብዙ ቃላቶችን ሲጠቀሙ ነበርና ይህ ከምን መጣ ብትሉ በአንድ ነገር ወይም ደግሞ በአንድ ሀሳብ ላይ በአንድ አቋም ላይ ስላላየ ነው። ስለዚህ የዴቭ አመጣጥ ዛሬ እንዲህ ቢመጣ ነገ ደግሞ ሩታን አስቀይሞ እና አብርሃም ጋር የሚሄድ ሰው ነው። በዴቭ ምንም መተማመኛ ሊኖርን አይችልም እውነት ለመናገር። ከዛ ባለፈ ግን አሁን ከጎኗ ስለቆምክ እናመሰግናለን። ከዛ ባለፈ ቤተሰብ ማለት ነው እትዬ ሄርሜላ ስትናገር የነበረውን ሰምታችሁታል። ዛሬ ላይ ልጅ ጠፋኝ ብላ ነገ ላይ ደግሞ ሊጫወትባችሁ ነው ብላ ትመጣለች ብላ የተናገረችው ነገር አለ። ምን አይነት እንጭ ጭንቅላት እንዳላት እኔ ግርም ይለኛል እውነት ለመናገር። እንዴ ሰው እንዴት በገዛ በወለደው ልጅ ይቀልዳል ብላ ታስባለች? እሷ የእነ አብርሃምን ትዳር እንደ ዕቃቃ መጫወቻ ተጫውታበት ካለያየቻቸው የሩታም ልጅ መጫወቻ ዕቃቃ ነው ያላሰዋለ እንዴ? እሷ እኮ ዕቃቃን የተጫወተችባቸው በነገራችን ላይ በእነ ሩታ ህይወት ላይ ቤተሰብ። እናም ይሄ ልጅ እንደ ዕቃ እንደ መጫወቻ ነው እንዴ የምትቆጥረው? ምን አይነት ህሊና ነው ያላት? ትዳር ልጅ ምናምን በቃ ለሷ ግዴለሽ ነገር ነው። ምንም አስፈላጊ ወይም ደግሞ ይሄን ያህል ቦታ የሚሰጥበት ነገር አይደለም ማለት ነው። እና በጣም እንጭጭ ምንም አስተሳሰቧ ጤነኛ አይደለም የሄርሜላ በራሱና ይሄን ነገር ሩታ የምታደርገው ከናንተ ምንም ነገር የምታገኝበት ነገር የለም። ምንም ራሷ የምታደክመው ልጇ ላይ የምታማርትበት ምክንያት የለም። ስለዚህ ማለት ነው ሄርሜላ ብዙ ባትለፈልፊ ከዚህ በኋላ ያው የህግ አግባብ ነው ሁሉ ነገር የሚፈታው። ወደ ህግ ሄደሽ ከአና አብርሃም ጋር የዶለትሽውን ያረግሽውን ነገር ያው ህግ ፊት ትናገሪያለሽ ማለት ነው ሳትውጂ በግድሽ። እንዲሁም ደግሞ አቶ አብርሃም በብዙ መልኩ ብዙ ነገር ልትል ሞክረካል። ነገር ግን አንተ ላይ አንድ ያየነው ነገር ምንድነው? በፊት ላይ ሲነገር እንደነበረው ሁሉ አብርሃም ለአባትነት ክብር የሚበቃ ወይም የሚገባ ሰው አይደለም የሚለውን ነገር እኛም አምነንበታል ሁላችንም በደንብ ማለት ነው አስረግጠን በአራት ነጥብ አባት ለመሆን አይደለም የአባት ጫፍ ላይ አ የሚባለው ስም ሲጠራ ላንተ አይመጠነክም እውነት ለመናገር። ልጅ የጠፋበት ሰው እያልክ ሩታን ትተቻለህ። ምንቱን ከዚህ በላይ አንተ እንደወሰድክ እኮ ነው እሷ እያሰበች ያለችው። ምን ትሁን እንደባለፈው ወስደክ እንደባለፈው አናዳ በሳጭታ የምትመልስላት መስሏት ነው እስካሁን ስትጠብቅክ የነበረው። ስለዚህ ሩታ ላይ እኮ መፍረድ አይቻልም ቤተሰብ። ሩታ ተስፋ ያደረገችው በአብርሃም ቤተሰብ በኩል ልጁ ስለተወሰደ ይመልሱልኛል ነው እንጂ እኮ ልጇ ወይ ታግቶ ወይ ሌላ ሰው ጠልፎ ወስዶባት ቢሆን እኮ ሩታን እንደዚህ አታዋትም ቤተሰብ።
ስለዚህ አሁን ላይ አብርሃም ነህ እንጂ ልጅህ በመጥፋቱ ምንም ያልመሰለክ ሩታ አይደለችም። አንተ ለልጅክ ምንም ፍቅር የለህም። በነገራችን ላይ እኔ በጣም ያዘንኩበት ጉዳይ እንደው ለአብራክ ክፋይ የአባትነት ፍቅር ባለማሳየትክ። በእውነት መቼም ልዑል ያድጋል፣ ይህን ታሪክክን ይሰማል ወደፊት። እውነቴን ነው የምልህ። ልጁም እግዚአብሔር ልቦና ያለው አስተዋይ ልጅ አድርጎ ፈጣሪ ያሳድግላት በግርማ ሞገሱና ለሩታ ማለት ነው። እውነት ከእናቱ ጎን የሚቆም መከታ ልጅ ያርግላት። ሌላ ምንም አልልም እኔ። ይሄ ሁሉ ቀና ስትንገላታ አንድም ይሄን ነገር በቁም ነገር ያየ ሰው የለም። ሄርሜላም ስትለፋደድባት ነበር። ጭራሽ የማይገቡ ቃላቶች ለሩታ ስትናገራት ነበረ። አብርሃምም እንደዛው። እትዬ ብዙነሽ ወለደች የተባለችው የብዙ ልጆች እናት ነች አሉ አንዳንድ እናቶች። ገርሙኛል። እሷም እንኳን ማለት ነው ለሩታ አልተጠነቀቀችላትም። ስለ ሩታ ልጅ መጥፋት አላሳሰባትም። እንደዛ እያለቀሰች አጠገቧ ቁማ መስጨብጠውን ስታጣ ከመጤፍ አልቆጠረቻትም። ስለዚህ ማለት ነው እነዚህ ሁሉ ያሉት አጠገቧ የሩታ አካባቢ ያሉት ለሩታ ህይወት ጠንቆች፣ ጠላቶች፣ በጣም አደገኞች ናቸው። ይህንን ነገር ሩታ ካስተዋለች ወደፊት ፈጣሪ ልጇን በሰላም ከሰጣት ከነዚህ ሰዎች መራቅ ነው ያለባት። ይህን ነገር ማስተዋል አለባት። ሁልጊዜ ከነሱ ጋር እንዲህ እንደተለፋደደች፣ ሁልጊዜ ከነሱ ጋር እንደተጫጫዎች፣ ሁልጊዜ በአንድ ነገር እንደመጡባት መሆን የለበትም። ሁሉ ነገር ድንበር ሊኖረው ይገባል። ልትከበር ይገባታል። ሁልጊዜ በእነሱ እየተዋረደች እየተሰደበች። አብርሃም አይታችሁታል፣ መጥቶ ፊት ለፊቷ እንዴት ከሄርሜላ ጋር ሲሆን እንደነበረ፣ ሄርሜላ እጇ ምን ሲያደርግ እንደነበረ አይታችኋል ቪዲዮ ላይ። ስለዚህ ለእሷ እንኳን ክብር የሌለው ወንድ ነው አብርሃም። ይህንን ካወቀች ሩታ ከዚህ ሰው መራቅ አለባት። ልጅሽን በሰላም የምታሳድጊበት ቦታም ቢሆን መሄድ አለብሽ ሩታ። እውነቱን ለመናገር ይህ አብርሃም ላንቺ ሰጠሽና ኑሪበት ብሎ የለቀቀልሽ ቤት፣ አንቺ ኪራይ እየከፈልሽበት የምኖሪበት ቤት ቢሆንም ግን ላንቺ ተስማሚ አይደለም ብዬ ነው ማስበው። አካባቢሽን የተስተካከለ ቦታ ወይም ሌላ ቦታ ላይ ማድረግ ትችያለሽ ብዬ ነው ማስበው። ይሄ የተገዛ ቤት አይደለም። ይሄ የኪራይ ቤት ነው። ኪራይ ቤት ከሆነ ደግሞ እንደናንተ ሙሉ አፓርትማ ስንት ቆንጆ ቆንጆ ቤቶች አሉ። ለምንድን ነው በዚህ ልክ ማለት ነው አንቺ የምትጎጁ? እኛ ከዚህ በፊት ያኔ ገና ሌላ አዲስ አጀንዳ ሲፈጥሩ በሩታ ህይወት ውስጥ እባክሽ አካባቢውን ለቀሽ ሂጂ ሩታ፣ ሌላ ጤነኛ ቦታ ላይ ቤት ተከራይተሽ ኑሪ ብለናታል። ምንድነው ያም ኪራይ ይሄም ኪራይ። እዚህ ቤት ውስጥ ጦስ ነው የፈጠረባት አብርሃም። ጦስ ችግር ነው የሆነባት። ምናልባት እሷ አገባ ስትል ለአንዳንድ ለላይፏ ምናልባት የተመቸ ቦታ ነው መሰለኝ ያለችበት። አይ ቲንክ ለዛ ይመስለኛል ሩታ ከዛ ቤት መውጣት ያልፈለገችው እንጂ ያም እየመጣ በር ያንኳኳ ስለ ሩታ ልጅ፣ ስለ ሩታ ቤት ፋሚሊ፣ ስለ ሩታ ላይፍ እየመጣ ይፈተፍታል። ጎረምሶቹ እየመጡ እንደዛ ይሆኑባታል። አብርሃም ደስ ሲለው ይኸው እንደዚህ እሷ በሌለችበት ኮቴዋን እየጠበቀ ልጅ ያሰርቃል። በነገራችን ላይ ይከታተላት እንደነበር ከዚህ በፊት በቪዲዮ የሰማችሁ ይመስለኛል ቤተሰብ። በራፍ ላይ እንደዚህ ለሷ መረጃ የሚሰጥ ሰው ገንዘብ ሰጥቶ በገንዘብ ማለት ነው እሷ ከቤት ስትወጣ ስትገባ እየደወለ ለአብርሃም የሚያሳውቀው ሰው አለ። እኔ ሄርሜላ መንቦጣረር ሄርሜላ በአብርሃም ላይ እንደው ቀልቧን ሐሳቧን ሁሉ እሱ ላይ መጣሏ በሷ መተማመኗ ነው የሚያስቀኝ ማለት ነው። አብርሃም እኮ እስካሁን ሩታን ይሰልላል ወገን። ሩታን ባይሰልል ከቤት ስትወጣ ማን ነግሯቸው ነው ሄደው ልጁን ሰርቀው የሄዱት? ንገሩኝ እስኪ። አያችሁ አብርሃም ሩታን በአይነ ቁራኛ የሚከታተላት ሰው ነው። ምን እንደሚፈልግ ከሷ ፈጣሪ ይወቀው። እንታረቅ አለችው። ለስማማ ግድ የለም የበደልከኝን ሁሉ ልተውልህና ይቅር ለእግዚአብሔር ተባብለ ልጃችንን እናሳድግ አለችው። አይሆንም አለ። ነገር ግን በጀርባ በኩል በራፏ ላይ ሰላይ አስቀምጦ ብር እየከፈለ ስለሷ ጀርባ ያጠናል። ምንድነው ታዲያ ይሄ ሰው ከሷ የሚፈልገው? ምንድነው አላማው? ነው እቺ ልጅ ከህይወት መኖር ውጭ ልታደርጋት ነው አላማ ካንተ? ስለዚህ እዛ በራፍ ላይ ሰው ባያስቀምጥ ሩታ ስገባ ስትወጣ ለአብርሃም መልእክት የሚያስተላልፍ ሰው ባይኖር ኖሮ ይሄም ልጅ አይሰረቅም። ስለዚህ ይሄ ራሱ ቤተሰብ እንደ አንድ ኢሹ እንደ አጀንዳ ልትይዙት ያስፈልጋል። አብርሃም ከሩታ ጀርባ ሰላይ ያስቀምጦባታል፣ መግቢያ መውጫዋን የሚከታተል ማለት ነው። እንዲህ አይነት ሰው ኒንጃ በህይወታችሁ ውስጥ ፈጣሪ ያምጣባችሁ። በጣም ከባድ ነው። መኖራችሁን እኮ ማለት ነው ሰላም እኮ የሚነሳችሁ ሰው ነው እንደዚህ አይነት ሰው። እናም ቤተሰብ እንግዲህ የዛሬ ላይ ወደ ህግ አግባብ ሄደው ጉዳዩን በመመልኩ ይፈታሉ። የልዑሌስ መገኛ እንዴት ነው የሚሆነው? እኔ በበኩሌ በጣም ተጨንቄያለሁ። ልዑሌ እስኪገኝ በእውነት ነው የምላችሁ፣ ስለ እውነት ቤተሰብ ማለት ነው። ምክንያቱም የሩታ በመከራ ውስጥ ያለፈ ህይወቷን ልንረሳው አንችልም። ልጇን እንዴት እንደወለደች እንዳሳደገች ሁላችንም የምናውቀው ነው። ስቲል እስካሁን እኮ በአብርሃም እገዛ አይደለም ራሱ ልጁ እያደገ ያለው። ሩታ ናት ሁሉን ኃላፊነት ወስዳ
ምንም ለሷ ያደርጋል ለልጁም እያደረገ አይደለም። እንደምታዩት ከውሽማ ሀገር ነው እየተርመጠመጠ ያለው። ስለዚህ እግዚአብሔር እንግዲህ እንደዚህ አይነት ትዳር አይስጣችሁ፣ እንደዚህ አይነትን ባል አይስጣችሁ ነው የምለው ለእህቶቼ በስደት ላላችሁ። ለማንኛውም ቤተሰብ ምሽት እንግዲህ የሚፈጠረውን ነገር እናያለን ማለት ነው። ሰላማችሁ ይብዛችሁ። ቆዩልኝ። እወዳችኋለሁ። ባይ ባይ።